በካንሰር ታማሚዋ ሄለን ዶክተሮቹ ልጅቷ ሳትወለድ በፊት ምናልባት ያንቺ ህይወት ሊያልፍ ይችላል፣ ስለዚህ ጽንሱ መውረድ አለበት ተብሎ ተወስኖባት ነበር። በሌላ በኩል ቤተሰቦቿን በአጠቃላይ ባለቤቷ ጌዶንም እኔ ያንቺ ነገር በጣም ከባድ ሆኖብኛል፣ እንደውም ጸጉሯ እንዳበስ ሲያደርገው በአጠቃላይ ጸጉሯ ውልቅ ብሎ ሲወጣ በጣም ነበረ ሲደነግጥ የነበረው። እንኳን ሌላው ቀርቶ ናርዶስ እንኳን ከናርዶስ ቤት ሄዳ እያዋራቻት እያለ በአፍንጫዋ ደም ሲፈስ የሆነ ነገር የተከሰተማ አለ። ስለዚህ ዶክተር ማየት አለበት። አንቺ ይህን ልጅ ማስወረድ አለብሽ። ከአንቺ ህይወትና ከልጁ ህይወት ያንቺ ይቀድማል። አንቺ ካለሽ ሁሉ ነገር ይስተካከላል። ስለዚህ ለምንድን ነው ሽማቴው? እባክሽን ልጁ ይውረድ እያሏት፣ ጽንሱን አስወርጂ እያሏት ነበር። እሷ ግን የሙጥኝ ብላ ይሄው አሁን ግን በሰላም ተገላግላለች። የሚገርመው ነገር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ ከች ብያለሁ። እባካችሁን ኮመንት ከምደረደሩልኝ ይልቅ ላይክ አድርጉ። የእውነት ኮመንቱ ላይ ነው፣ ላይክ ግን የለም። ላይክ አድርጉ ቤተሰብ ማለት ነው። አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰቦቼ። ለማንኛውም ሄለን ወልዳለች ማለት ነው። በጣም ደስ ብሏታል። ልጇን እቅፍ አድርጋ እልም እየመሰላት ሶፋ ላይ ቁጭ ብላለች ማለት ነው። የጌዲዮን እናት በጣም በሚገርም ሁኔታ በጣም መልካም ቅን፣ ለሷ ስትል ያላደረገችው ነገር የለም። ገዳም ለገዳም ነው ይዛት የከረመችው። ከዶክተሮቹ ይልቅ የፈጣሪን ቃል ማክበር አለብን። በፈጣሪ መመካት አለብን። የፈጣሪ መንገድ መከተል አለብን። እንኳን አይደለም ከህመምና ከሞትም ያድናል። ስለዚህ የእሱን መንገድ እንከተላለን። ዶክተሩን ተውት ብላ ገዳም ይዛት ነበር የከረመችው። እናም የጌዶን እናት ፈጣሪዋ አላሳፈራትም። ዶክተሮቹ አንቺ ከመውለድሽ በፊት ህይወትሽ ያልፋል፣ ስለዚህ ጽንሱ መውረድ አለበት እየተባለች በየነጋው በየጠባው ስትነገር የነበረችው ሄለን፣ እሷ ግን የሙጥኝ ማለቷ በጣም የሚገርም ነው። ሲቀጥል ደግሞ ተሳክቶላታል ማለት ነው። እኔ በፍጹም ይሄን ልጅ አላስወረደውም፣ ልጅሽን አስወርጅ ከምትሉኝ እኔ በሞት ይሻለኛል። ስለዚህ ልጅን በፍጹም አላስወርድም። እናንተ የምትሉኝን ነገር በፍጹም አልሰማም። ስለዚህ እናንተ ያላችሁትን በሉ፣ ልጅን ግን በፍጹም አላስወርደውም ብላ እምቢ ብላቸው ነበር። በተለይ ባለቤቷ ጌዶን ነጋ ጠባ ባያት ቁጥር አጠገቧ በተቀመጠ ቁጥር ነበር የሚጨቀጭቃት። እባክሽን ጽንሱ ይውረድ፣ ያንቺ ህይወት ይበልጣል። አንቺ በህይወት ካለሽ ሌላ ጊዜ ይሆናል ይሄ ነገር፣ ከአንቺ የሚበልጥብኝ ነገር የለም፣ ያንቺ ነገር እያሳሰበኝ ነው እያለ በነጋ በጠባ ነበር የሚጨቀጭቃት። እሷ ደግሞ ለጓደኛዋ ለናርዶስ ስታወራ ጌዶን በጣም ጉጉት እንዳለው ለሴት ልጅና ሴት ልጅ ወልዶ ማቀፍ እንደሚፈልግ በጣም ከሚገባው በላይ ጉጉት እንዳለው፣ ከዛም ባለፈ የጌዶን እናትም ከሚገባው በላይ ለልጅ ጉጉት እንዳላቸው፣ የልጅ ማየት በጣም እንደሚፈልጉ ስለምታውቅ ይህን ሀሳብና ይህን እቅድ ማሳካት አለብኝ፣ እኔ እንኳን ባልፍ ልጅ ወልጄ ነው የማልፈው። ስለዚህ በፍጹም ይህን ጽንስ አላስወርድም፣ ደግሞ እግዚአብሔር አለ፣ እግዚአብሔር እዚህ ካደረሰኝ የሚቀጥለውን እሱ ያውቃል እያለች በእግዚአብሔር ተማምና ብቻ ቆንጆዬ ልጅ ወልዳለታለች ማለት ነው፣ ሴት ልጅ። እናም ሁሉም ደስ ብሏቸዋል በነገራችን ላይ። ሲቀጥል ደግሞ አቶ ረታ ልጁን ተረክበዋል ማለት ነው። ናርዶስ እሪ ቁቁ እያለች ነበረ። ጩና ከናርዶስ ጋር ሄዳ የፈለግሽውን ማድረግ ትችያለሽ፣ እኔ ግን የረታ ነው መመሰክረው፣ ፍርድ ቤት ቁሜ ለረታ መሰክርለታለሁ። የረታ ባለቤት በጣም ነው የምታሳዝነው፣ እኔ ነኝ ጥፋተኛ፣ ስለዚህ እኔ ነኝ መቀጣት ያለብኝ እንጂ በፍጹም የረታ ባለቤት መቀጣት የለባትም። ከዛሬ 4 ዓመት በፊት እኔ ነኝ ሰርቄ ከቤቷ ያመጣሁባት። እናም እኔ ነኝ መቀጣት ያለብኝ እንጂ የረታ ባለቤት በፍጹም አትቀጣም። እውነታውን እንኳን አውቃ ባሏ ማግጡ እንደወለደባት እንኳን እውነታውን አውቃ፣ ነገር ግን ልጄ ልጄ ብቻ ነው የምትለው። ስለዚህ እኔ ከእውነት ጋር ነው የምቆመው፣ ለረታ መሰክራለሁ ስትላት ለናርዶስ፣ ናርዶስ ደግሞ በፍጹም ሞቼ እገኛለሁ፣ እኔ አልታያችሁም ወይ? ይችል ስትሄድ እኔ ሳያመኝም ወይ? እኔ አልታመምም ወይ? እኔ በሽታ ላይ አልወድቅም ወይ ብላ ብትላትም ጩና በፍጹም ልሰማት አልቻለችም ማለት ነው። በጣም ደስ የሚለው ነገር በነገራችን ላይ ከጩና ጋር እየተጨቃጨቀች ራሱ ናርዶስ ይመስለኛል፣ ናርዶስም አርግዛለች፣ ይመስለኛል ሳይሆን ናርዶስም አርግዛለች ማለት ነው። ልጇን ስታስረክብ ፈጣሪ ለእሷ ልጅ ሰጥቷታል ማለት ነው ናርዶስ።
እናም ከጮና ጋር እየተጨቃጨቀች እያለ አፏን አፍና ያው የፈረደበት ሽንት ቤት ትላላችሁ እየሮጠች ወደ ሽንት ቤት ትሄድና ያው ያስመልሳታል ማለት ነው። የዛ ጊዜ ብዙም አላወቀችም ነበረ። ከዛ ቤት ተኝታ ጌዶን ትጠብቀዋለች። ምን ሆነሽ ነው ስልክ ማታነሺው ምናምን ብሎ ሲላት ያው ትንሽ እንዳመማት ምናምን ትነግረዋለች። የተበሳጨችበት ምክንያትም ያው በልጅቷ የተነሳ እንደሆነ ነው የነገረችው። ምክንያቱም ማለቴ በረከት ከጌዶን ጋር ነበረ። ድንገት ሄለንን አሟት ስለነበረ እሷን አፋፍሰው ወደ ሐኪም ቤት ሄዶ ስለነበረ እዛ ነበር። እናም ያው እሷም ድንገት ድርግምክም ብላ የነበረው ያው ምጧ ደርሶ ነው እንጂ ሌላ ምንም ችግር አልነበረም። ለማንኛውም ሄለን ሙስተሽፋ ማለት ሐኪም ቤት ገብታለች። ስለዚህ እዛውኛ ነው ስደውልልሽ የነበረው ሲላትኝ እና ምን ሆና ነው እንዴት ናት ምናምን ብላ ከጠየቀችው በኋላ አሁን ደህና ናት፣ ነገር ግን ስለ ስስት ማውራት አለብን ሲላት ያው እንደለመደችው መጫዋን ትጀምራለች ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮች ፕሊስ ላይክ ማድረጋቸውን አትርሱ።